ስልካችሁን ብቻ በመጠቀም የትኛውም ዓለም ላይ ሆናችሁ በጣም በቀላሉ ዲጂታል ፕሮዳክቶችን በመሸጥ ገንዘብ ማግኘት እንደምትችሉ ታውቃላችሁ። በጣም ብዙ ኢትዮጵያውያን ዲጂታል ፕሮዳክቶችን መሸጥ ይፈልጋሉ። ግማሾቹ የት እንደሚሸጥ አያውቁም። ግማሾቹ ደግሞ እነዛ ነገሮች ለመሸጥ የኮዲንግ እውቀት፣ የዌብሳይት ዲቨሎፕመንት እውቀት እንደዚሁም የተለያዩ ቴክኒካል እውቀት ያስፈልጋል ብለው ስለሚፈሩ ወደ ኋላ ይሸሹና ያንን ነገር ሳይሸጡ እንደዚሁም ገንዘብ ጀነሬት ሳያደርጉ ይቀራሉ። በዛሬው ቪዲዮ ማሳያችሁ ምንም አይነት የኮምፒውተር ኮዲንግ እውቀት ሳያስፈልጋችሁ፣ የዌብሳይት ዲቨሎፕመንት እውቀት ሳያስፈልጋችሁ በጣም ሲምፕል በሆነ መንገድ ኢትዮጵያ ውስጥ መሆናችሁ እንደዚሁም ከኢትዮጵያ ውጭ ያላችሁ ልጆች ፕሮዳክቶችን እየሸጣችሁ እንዴት ነው ገንዘብ ጀነሬት የምታደርጉት የሚለውን ስቴፕ ባይ ስቴፕ የማሳያችሁ ነው። በነገራችን ላይ የማሳያችሁ ነገር ሪል እና ፕራክቲካል ነው። ለምን እኔ ኦልሬዲ ኮርሶችን እየሸጥኩ ያለሁት በዚህ መንገድ ስለሆነ እናንተ ኮርሳችሁን ፒዲኤፎችን ኢቡኮችን እንደዚሁም የተለያዩ ኢሜጆችን በመሸጥ ሲምፕል በሆነ መንገድ ገንዘብ የምታገኙበት መንገድ ስለሆነ ምናልባት የብዙ ሰዎችን ኦንላይን ኢንከም ማግኛ መንገድ አይን ሊከፍት ይችላል ብዬ ስለማስብ በዛሬው ቪዲዮ የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ሰለሞን እባላለሁ። ከቴጋ እንደዚሁም ከኤአይ ጋር የተገናኙ ቲፖችን እዚህ ቻናል ላይ ስለምንለቅ ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ በማድረግ እንደዚሁም የደውል ምልክቷን በመጫን ቤተሰብ መሆን ይችላሉ። ዲጂታል ፕሮዳክቶችን የት እንሸጣለን፣ እንዴት እንሸጣለን አሁን የምናየው ይሆናል። ዲጂታል ፕሮዳክቶችን የት እንሸጣለን የሚለውን ከመናገሬ በፊት በአጭሩ ዲጂታል ፕሮዳክት ምንድን ነው የሚለውን ምናልባት ባክግራውንድ ለሌላቸው ልጆች ክሊር ላድርግላችሁ። ዲጂታል ፕሮዳክት ማለት ራሱ ከስሙ እንደምትረዱት ዲጂታሊ የሚሸጥ ፕሮዳክት ማለት ነው። ሱቅ የለም፣ የሆነ ቁጭ ያላችሁበት ቦታ የለም። የምትሸጡት ኦንላይን ነው፣ ሰውየው የሚገዛውም ኦንላይን ነው። ይሄ ነው ዲጂታል ፕሮዳክት ማለት ነው። ምንድን ነው የሚሸጠው ታዲያ ዲጂታሊ ከተባለ ለምሳሌ ኢሜጅ ሊሸጥ ይችላል፣ እንደዚሁም ፒዲኤፎች ሊሸጡ ይችላሉ። ኢንፎርማቲቭ የሆኑ ፒዲኤፎች ማለት ነው። ኮርሶች፣ የቪዲዮ ኮርሶች ማለት ነው ሊሸጡ ይችላሉ። ይሄ ብቻ ሳይሆን ዶክተሮች፣ ኢንጂነሮች፣ የስነ ልቦና ሐኪሞች እንደዚሁም የተለያየ የውጭ ጉዳይ ፕሮሰስ የሚያስጨርሱ ሰዎች፣ በተለያየ ዘርፍ ላይ ያሉ የምክር አገልግሎት የሚሰጡ ሰዎች ዋን ቱ ዋን ሜንተርሺፕ በመስጠት 1 ሰዓት 100 ብር 2 ሰዓት ይሄን ያህል ብር እያሉ እንደዚህ አይነት ነገሮችን የሚሸጡ ሰዎች አሉ። አሁን ብዙ ሰዎች እውቀቱ እኮ አላቸው፣ ብዙ ሰዎች የሚሸጡት ነገር አላቸው፣ ግን የት ነው የሚሸጡት የሚለውን ባለማወቅ ነው እንግዲህ ኢትዮጵያውያን ሳይድ ኢንከም ሳያገኙ የሚቀሩት። በዚህ ቪዲዮ የምናየው ቢከን ኤአይ የሚባል አንድ ዌብሳይት አለ። በጣም ሲምፕል ነው። ምናልባት አብዛኞቻችሁ ታውቁታላችሁ። ለምሳሌ ሊንክ ትሪ ሲባል ታውቃላችሁ አለ። ቲክቶክ ባዮ ላይ ተቀምጦ የሁሉንም ሶሻል ሚዲያ ሊንክ አንድ ያስቀምጣችሁ ሰው መጥቶ ከቲክቶክ ላይ ዩቲዩባችሁንም ቴሌግራማችሁንም እንደዚሁም ፌስቡካችሁንም ፎሎ እንዲያደርግ ወይ ሰብስክራይብ እንዲያደርግ ማድረጊያ መንገድ ማለት ነው። ልክ እንደዛ ቢከን ኤአይ የሚባል አለ። ተመሳሳይ ስራ ነው የሚሰራው፣ ግን ከዛኛው ለየት የሚያደርገው ምንድን ነው? ዲጂታል ፕሮዳክቶችን ያለምንም ክፍያ ማንኛውም ሰው በነፃ እንዲሸጥ ፍቃድ የሰጠው ዌብሳይት ስለሆነ እንዴት ነው አካውንት ክሬት የምናደርገው፣ እንደዚሁም ሆም ፔጃችንን እንዴት ቢውልድ እናደርጋለን፣ ያ ብቻ ሳይሆን ፔመንት የምንቀበልበትን የባንክ ሲስተም እንዴት ነው ኢንቴግሬት የምናደርገው የሚለውን በዚህ ቪዲዮ ስቴፕ ባይ ስቴፕ የምናየው ይሆናል። አካውንታችሁን ክሬት ለማድረግ መጀመሪያ ጉግል ላይ ትሄዱና beacons.ai ብላችሁ ጽፋላችሁ። እሱን ኢንተር ብለን ስንገባ መጀመሪያ የሚመጣልን beacons.ai የሚለው ዌብሳይታቸው ነው። እሱን ክሊክ አድርገን እንገባለን። በመቀጠል አካውንት ክሬት የምናደርግበት ሆም ፔጅ ነው። እዚህ ጋር ሎጊን የሚላለ ስታርት ፎር ፍሪ የሚላለ። አካውንት ካላችሁ ሎጊን ትላላችሁ፣ ከሌላችሁ ደግሞ ፎር ፍሪ አካውንት ክሬት ማድረግ ትችላላችሁ። ከዛ በፊት ግን እዚህ ጋር ክሌም ዩር ዩዘር ኔም የሚላለ ምን ማለት ነው? ለምሳሌ እኔ ቻናሌ ዘሰለሞን ነው የሚለው። ዘሰለሞን ብዬ ዩዘር ኔሜን ክሌም ማድረግ እችላለሁ። ዘሰለሞን ብዬ አስገባለሁ። ከዛ ክሌም ዩር ዩዘር ኔም የሚለው ክሊክ አደርገዋለሁ። እዚህ ጋር ስሜን አስገባለሁ። እዚች ጋር ኢሜል አካውንቴን አስገባለሁ። በመቀጠል ፓስዋርድ አስገባና ክሬት አካውንት የሚለውን እጫነዋለሁ። ከዛ አካውንቴ ክሬት ይሆናል ማለት ነው። እናንተ በተመቻችሁ አካውንታችሁን ክሬት ታደርጋላችሁ ማለት ነው። እኔ ጎግል አካውንት አለኝ። ጎግል አካውንቱን ክሊክ አድርጌ አካውንቴን ክሬት አደርጋለሁ ማለት ነው። ጥያቄ ይጠይቃችኋል። ጀስት ዝም ብላችሁ ኔክስት ትሏታላችሁ። ምንም ያን ያህል አሳሳቢ ነገር አይደለም። ኔክስት ብላችሁ ስቀጥሉ ዩዘር ኔማችሁን እንድታስገቡ ይጠይቃችኋል። የሶሻል ሚዲያችሁን ማለት ነው። ሁሉንም ማስገባት ግዴታ አይደለም። ውስጥ ከገባን በኋላ እናስገባለን። ግን ጀስት አንዱን አስገብታችሁ ነው እዚህ ጋር ኔክስት ማለት የምትችሉት። ለምሳሌ እኔ የቲክቶክ ዩዘር ኔሜን አስገባለታለሁ። ዩዘር ኔሜን ካስገባው በኋላ ኔክስት እለዋለሁ። እዚህ ጋር ያመጣው የእናንተ ካልሆነ ዩዘር ኔማችሁ ተሳስቷል ማለት ነው። ስለዚህ ዩዘር ኔማችሁን ቼክ አድርጋችሁ ትክክለኛው ማስገባት ነው። ልክ ከሆነ ደግሞ እዚህ ጋር እኔ ነኝ ብላችሁ ታስገባላችሁ። ዚስ ኢዝ ሚ የሚለውን ክሊክ እናደርገዋለን። እናንተ ካልሆናችሁ ደግሞ እኔ አይደለሁም ትላላችሁ። በመቀጠል እዚህ ጋር ሲምፕል የሆነ ፕሮንት ያስቀምጥላችኋል፣ ዳሽቦርዱን ቢውልድ ማድረጊያ። እዚህ ጋር ሰሚት እንለዋለን። ፋይናሊ እንደምታዩት ኤአዩ ከመለስኩለት መልስ ተነስቶ እንደዚህ አይነት ሆም ፔጅ ቢውልድ አድርጎ ሰጥቶኛል። በጣም ብዙ ምርጫዎች አሉ። እዚህ ጋር እችን ቀስት እየነካችሁ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ኤኒዌይስ እኛ አንዱን ዝም ብለን ክሊክ አድርገን እንግባና መጨረሻ ላይ እዛ ገብተን የምንቀይረው ይሆናል። ለምሳሌ እኔ
ይሄኛውን ክሊክ ላድርገው። ይሄ የመጀመሪያውን ማለት ነው። ከዛ በኋላ ዩዝ ዚስ ዲዛይን የሚላለ እሱን ክሊክ ታደርጉታላችሁ። የመጨረሻው እንግዲህ አፕግሬድ አድርጉ ነው የሚላችሁ። እኛ አፕግሬድ አናረግም። ስለዚህ እዚህ ጋር ስኪፕ ፎር ናው የሚለውን ስኪፕ እናደርገዋለን። ከዛ እዚህ ጋር ዩዘር ኔሜ ዘሰለሞን.com የሚል ሪከመንድ ነው። $10 በወር እየከፈልኩኝ ይሄንን ዶሜን ማግኘት እችላለሁ ማለት ነው። አልፈልግም እኔ ስኪፕ ፎር ነው እለዋለሁ። ስኪፕ ብለን ስንገባ ዳሽቦርዳችን ይሄንን ይመስላል። እዚህ ጋር በስተግራ እንደምታዩት የተደረደሩ በጣም ብዙ ነገሮች አሉ። ሆም የሚላለ ሊንኪን ባዮ ዌብሳይት፣ እንደዚሁም ሊንኪን ባዮ የተለያዩ ነገሮች አሉ። በዚህ ጋር ደግሞ ዌብሳይታችን ላውንች ከተደረገ በኋላ እንዴት ነው ስልክ ላይ ምን ይመስላል የሚለውን እዚህ ጋር ዲዛይኑን ቀለል አድርጎ የሚያሳየን ይሆናል ማለት ነው። አሁን ይሄኛው እኛ ሙሉ ለሙሉ አንፈልገውም፣ ራሳችንን ዲዛይን የምናደርገው። ስለዚህ እዚህ ጋር የተደረደሩትን ብሎኮች በሙሉ ዲሌት እናደርጋቸውና አንድ በአንድ እንዴት ነው ዲዛይን የምናደርገው የሚለውን አሳያችኋለሁ። ከመጀመሪያ ጀምረን እንደ አዲስ እንሰራቸዋለን ማለት ነው። አሁን እንደምታዩት እዚህ ጋር ምንም ነገር የለም። ዘሰለሞን የሚል ስም አለ። ከዛ እዚች ጋር ቲክቶክ ቅድም ያስገቧታለች። በቃ ቲክቶኳ ሌላ ነገር የለም። በስተግራ በኩል እዚህ ጋር ሆም የሚለውን ክሊክ ስታደረጉት ሆም ፔጃችሁ ላይ ነው የሚወስዳችሁ። ሆም ፔጅ ማለት ምን ማለት ነው? ጀስት ፕሮፋይል ፔጅ እንደማለት ነው። ምን ያህል ቪው እንዳላችሁ፣ ምን ያህል ቶታል ፎሎወር እንዳላችሁ የቢከንስ ላይ ማለት ነው እዚህ ጋር የሚያስቀምጥላችሁ ይሆናል። እዚህ ጋር ሊንኪን ባዮ ኤንድ ዌብሳይት የሚለውን ክሊክ ስታደረጉት 3 ኦፕሽኖች አሉ። ሊንኪን ባዮ ዲዛይን እንደዚሁም ዌብሳይት የሚል እኛ የምንጫወተው እነዚህ ሁለቱ ላይ ነው፣ ሊንኪን ባዮ ኤንድ ሊንኪን ባዮ ዲዛይን የሚለው። ስለዚህ ሊንኪን ባዮ የሚለውን ክሊክ እናደርገዋለን። መጀመሪያ አሁን እዚህ ጋር የገባው ስማችን፣ ቲክቶክ እና ፕሮፋይል ፒክቸራችን ብቻ ነው። ፕሮፋይል ፒክቸሩን ከፈለጋችሁት እዛው ማስቀመጥ ትችላላችሁ። ግን መቀየር ከፈለጋችሁ ዝች ጋር ኤዲት ፕሮፋይል የምትላለች እሷን ክሊክ ታደርጋላችሁ። ከዛ ኤዲት ፕሮፋይል ፎቶ የሚላለ እሱን ክሊክ እናደርጋለን። በመቀጠል እቺ የካሜራ ምልክቷን ክሊክ አድርጋችሁ ከላፕቶፓችሁ ላይ ወይም ከስልካችሁ ላይ ያዘጋጃችሁትን ፎቶ ታስገባላችሁ። ለምሳሌ እኔ ዝም ብዬ ይሄን ላስገባው ለዛሬ። እዚህ ጋር እንደምታዩት ፕሮሰስ ያደረግና ዘሰለሞን ከሚለው ላይ ፕሮፋይል ፒክቸሬ በዚህ መንገድ ይገባል ማለት ነው። ሌላው እዚህ ጋር ዘሰለሞን የሚለውን ስሙን መቀየር ከፈለኩ እዚህ ጋር ኤዲት ፕሮፋይል የሚለውን እነካለው። ከዛ ኤዲት ሄደር ቴክስት የሚላለ እዚች ጋር ካያችሁ ባዮ የሚልና ዘሰለሞን የሚል አለ። ዲስፕሌይ ኔም ማለት ነው። ዘሰለሞን የሚለው እናንተ መቀየር ትችላላችሁ። ምናልባት ሎጎ ማስገባት ከፈለጋችሁ ደግሞ እዚህ ጋር ሎጎ የሚላለ ሎጎን ነክታችሁ ከዛ ሎጎዋችሁን ከላፕቶፓችሁ ላይ ከስልካችሁ ላይ በማስገባት ሳይዙን የሎጎን ስሞል ሚዲየም እና ላርጅ ብላችሁ እንደዚሁም ባዮ ጨምራችሁ ማስገባት ትችላላችሁ። እኔ እዚህ ጋር ምንም ማስገባት አልፈልግም። ስሜ እዚህ ጋር ዘሰለሞን የሚለው ተመችቶኛል። ስለዚህ እንደዚህ እንዳለ እተወዋለሁ ማለት ነው። በመቀጠል ሶስተኛው ኤዲት ሶሻል አይከን የሚላለ እዚህ ጋር እንደምታዩት ቲክቶክ ብቻ ነው ያለው። እኔ አሁን የምፈልገው ዩቲዩቤ እንዲገባ ፈልጋለሁ፣ ፌስቡኬ እንዲገባ ፈልጋለሁ። ያንን ለማድረግ እዚህ ጋር ሶሻል አይከን የሚለውን ክሊክ አደርገዋለሁ። ከዛ የተለያዩ የሶሻል ሚዲያ ፕላትፎርሞች ይቀመጣሉ። እዚህ ጋር እንደምታዩት ቲክቶክ ላይ ብቻ ነው ዩዘር ኔም ያለው፣ ሌላው በሙሉ ዩዘር ኔም የለውም። እኔ ማስገባት አለብኝ ማለት ነው። ቅድም ካስታውሳችሁ አካውንታችንን ክሬት ስናደርግ ዩዘር ኔም አስገባ ብሎኝ ነበር። ሁሉንም እዛ ጋር ካስገባችሁ እዚህ ጋር ማስገባት አይጠበቅባችሁም። ኦልሬዲ ራሱ ቢልድ አድርጎ ይጠበቃችኋል። እዛ ጋር ካላስገባችሁ ግን እዚህ ጋር ማኑዋሊ ማስገባት ይኖርባችኋል ማለት ነው። ሌላው እዚህ ጋር ምናልባት እናንተ የምፈልጉት ሶሻል ሚዲያ ሊንክ ከሌለ፣ ለምሳሌ እዚህ ጋር ቴሌግራም የሚል የለም። ቴሌግራም ከሌለ እናንተ ቴሌግራም ማስገባት ከፈለጋችሁ እዚህ ጋር አድ ሶሻል የሚላለ እሱን ክሊክ ታደርጉታላችሁ። ከዛ እዚህ ጋር ትንሽ ይቀስታለች፣ እሷን ስትነኳት የተለያዩ ሶሻል ሚዲያ ፕላትፎርሞች ይከፈቱላችኋል። ይኸው እዚህ ጋር እንደምታዩት የተለያዩ ሶሻል ሚዲያዎች አሉ። ስልካችሁንም ማስገባት ትችላላችሁ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። እዚች ጋር ቴሌግራም የምትላለች እሷን ክሊክ አድርጌ አስገባለሁኝ። ኢሜይል የሚላለ፣ ቲክቶክ የሚላለ፣ ትዊተር፣ ዩቲዩብ፣ ፌስቡክ ከዛ መጨረሻ ላይ ቴሌግራም። ምናልባት ክሊክ ስታደርጉት ካልገባ ድጋሜ አድ ሶሻል ብላችሁ ድጋሜ መሞከር ትችላላችሁ፣ ይገባላችኋል። በመቀጠል እንዳለ የሶሻል ሚዲያ ዩዘር ኔማችሁን እዚህ ጋር ማስገባት ነው። ለምሳሌ እኔ ሁሉንም አስገባለሁ የምፈልገውን ማለት ነው። እንደምታዩት የሶሻል ሚዲያ ዩዘር ኔሜን ሳስገባ እዚህ ጋር ቲክቶክ ብቻ ነበረ ዳሽቦርዱ ላይ ያለው፣ አሁን 4 ሆኗል። ዩቲዩብም አለ፣ ፌስቡክም አለ፣ እንደዚሁም ቴሌግራምም አለ። ሌላ ከጨመራችሁ እዚህ ጋር ይደረደራሉ ማለት ነው። ሜቢ ኦርደሩ ካልተመቻችሁ፣ ለምሳሌ ዩቲዩብ መጀመሪያ እንዲሆን ከፈለጋችሁ እዚች ጋር እችን ይዛችሁ ድራግ አድርጋችሁ ቲክቶክን ከታች ዩቲዩብን ከላይ ማድረግ ትችላላችሁ። እንደምታዩት ዩቲዩብ መጀመሪያ ከዛ ቲክቶክ ይሆናል። ተቀያይሩታላችሁ። ኦርደሩ ከተመቻችሁ እዚች ጋር ኤክስ ብለን እንወጣለን። አሁን ስማችን አለ፣ ከዛ ሶሻል ሚዲያችን አለ። ምንም ነገር አያስፈልገንም። እናንተ መጨመር ከፈለጋችሁ ትጨምራላችሁ ማለት ነው። የመጀመሪያው ፕሮፋይል የሚላለ ከላይ እሱን ቀይረናል። ከዛ ከታች ደግሞ ቲም የሚላለ ጀስት የዌብ ፔጃችን ዲዛይን ማለት ነው። እሱን እዚህ ጋር ክሊክ እያደረጋችሁ መቀየር ትችላላችሁ። እናንተ የምትወዱትን ካያችሁ፣ ለምሳሌ ይሄ ጥቁሩ ደስ ይላል፣ ከወደድኩት ይሄንን እመርጣለሁ ማለት ነው። እዚህ ጋር ቪዲዮ አለ መጨረሻ ላይ። እሷን ለማግኘት ምናልባት እችኛዋን ትንሽ ጎተት ስታደርጓት ይኸው መጨረሻ ላይ እዚህ ጋር ቪዲዮ አለ። ቪዲዮ ከፈለጋችሁ ማለት ነው። ይሄን ቪዲዮ ክሊክ ካደረጋችሁ በኋላ የራሳችሁን ቪዲዮ ማስገባት ከፈለጋችሁ ወይም ሌላ ተጨማሪ የቪዲዮ ኦፕሽን ከፈለጋችሁ ወደ ታች እንደዚህ ስትሄዱ ይኸው እዚህ ጋር የተለያዩ ቪዲዮዎች አሉ። እነዚህን ክሊክ እያደረጋችሁ
ቪዲዮቹን ማስገባት ትችላላችሁ። ለምሳሌ ይሄን ላስገባው ነው ዝም ብዬ ጫካው ምናምን ያው ያምራል። እናንተ ቪዲዮ የማይመቻችሁ ከሆነ ሶሊድ ከለር ይሄን ማስገባት ትችላላችሁ። ከዛ ወደ ታች ስትሄዱ የከለር ምርጫ አለ። እዚህ ጋር ከለሩን እየነካችሁ መቀየር ትችላላችሁ፣ ኤዲት ማድረግ ትችላላችሁ። በጣም ከስተማይዝ ነው። እንደፈለጋችሁ እናንተ ተመቻችሁን ማድረግ ትችላላችሁ። ስለዚህ እኔ ቪዲዮ ተመችቶኛል። ቅድም እንዳልኳችሁ ቪዲዮን እመርጣለሁ። ነገር ግን እዚህ ጋር ዘሰለሞን የሚለው ስሙ ብዙ ጥሩ አይደለም፣ ስፔሊንጉ ፎንቱ ማለት ነው። ስለዚህ ወደ ታች ሄጄ ፎንቴን እቀይራለሁኝ ማለት ነው። ከስተም የሚለውን ክሊክ አደርገዋለሁ እዚህ ጋር። ከዛ በኋላ ዲስፕሌይ ፎንት የሚለውን ክሊክ አድርጌ እኔ የምፈልጋቸው ፎንቶች አሉ የፈለግኩትን ፎንት አስገባለሁ ማለት ነው። አሁን እዚህ ጋር እንደምታየው ፎንቴን ስቀይረው ዘሰለሞን የሚለው ፎንቱ ተቀይሯል። ከታች ሊንኮች ያሉ ባክግራውንዴን ቪዲዮ አድርጌ ያለው ፎቶ እዚህ ጋር ተቀይሮ ኤቭሪቲንግ በቃ እንደምወደው አድርጌዋለሁ። ምናልባት የሰራችሁትን ነገር እያያችሁት መሄድ ከፈለጋችሁ ቴስት እያረጋችሁ ላፕቶፕ ላይ ምን ይመስላል፣ ስልክ ላይ ምን ይመስላል የሚለውን ቴስት እያረጋችሁ መሄድ ከፈለጋችሁ እዚህ ጋር ኮፒ ሊንክ የምትላለች እሷን ሊንክ ኮፒ ታደረጉና አዲስ ዌብ ፔጅ ከፍታችሁ ዌብ ፔጁ ላይ ፔስት ታደረጉትና ኢንተር ስትሉ ይሄው ዌብሳይታችን ላፕቶፓችን ላይ እንደዚህ ነው የሚመስለው። ውሃው አለ፣ እንደዚሁም ደግሞ እዚህ ጋር ስሜ አለ። ቅድም እኛ ውሃውን ሳይሆን የፈለግነው ጫካውን ነበር የፈለግነው። ስለዚህ ወደዚህ ተመልሰን ጫካውን ክሊክ እናደርገዋለን። ጫካውን ክሊክ ካደረጋችሁ በኋላ መልሳችሁ ኮፒ ሊንክ ብላችሁ ቴስት ማድረግ። እንደምታዩት አውቶማቲካሊ የተለያየ ዌብሳይት ላይ ሄዳችሁ ሊንካችሁን ፔስት ስታደረጉት ዌብሳይታችሁ ላፕቶፕ ላይ ይሄንን ይመስላል ብሎ ያሳያችኋል። አሁን እንግዲህ ምንም የሚሸጥ ነገር አላስገባንም። የምንሸጣቸው ነገሮች ፕሮዳክቶች፣ የተለያዩ ነገሮች ሲገቡ ደግሞ እዚህ ጋር ከታች የሚዘረዘሩ ይሆናል ማለት ነው። ለምሳሌ እዚህ ጋር ዩቲዩቡን ክሊክ ባደረገው የሚወስደኝ ወዴ ነው? ወደ ዩቲዩብ አካውንቴ ነው። እዚህ ጋር እንደምታዩት ዘሰለሞን የሚለው አካውንቴ ላይ መጥቶ አንድ ሰው እኔን ሰብስክራይብ ማድረግ ይችላል ማለት ነው። ይሄ የሚጠቅማችሁ ፕሮዳክቶችን መሸጥ ብቻ ሳይሆን የተለያየ የሶሻል ሚዲያ ሊንኮች ካሏችሁ እችን ብቻ ጨርሼ ቲክቶክ ባዮ ላይ ባስቀምጠው ሰዎች ከቲክቶክ ላይ ዩቲዩቤን እንደዚሁም ቴሌግራሜን እና ፌስቡኬን ማግኘት ይችላሉ። በቃ ጨረስኩ ማለት ነው። እችን በማስቀመጥ ዌብሳይቱን ጨረስኩ ማለት ነው። ግን እኛ የመጣ ነው ይሄን ለመስራት ሳይሆን ፕሮዳክት መሸጥ ስለሆነ ሁለተኛው ፓርት ደግሞ እንዴት ነው ፕሮዳክቶችን የምንሸጠው፣ ፕሮዳክቶች እንዴት ነው እዚህ ጋር ማስቀመጥ የምንችለው የሚለውን አሳያቸዋል። ኦኬ፣ ፕሮዳክታችሁን ለማስገባት ሁለት አይነት መንገድ አለ። የመጀመሪያ ፕሮዳክታችሁ ሌላ ቦታ ከተቀመጠ ለምሳሌ ሾፒፋይ ላይ፣ ኤትሲ ላይ ወይም ደግሞ ገምሮድ ሊሆን ይችላል፣ ፔሂፕ ሊሆን ይችላል። ፕሮዳክታችሁን ሰምዌር አስቀምጣችሁት ከሆነ የምታስገቡት ፕሮዳክቱን ሳይሆን ሊንኩን ነው የምታስገቡት ማለት ነው። ሁለተኛ መንገድ ደግሞ ቀጥታ ፕሮዳክቱን ራሱ ቢከን ላይ ስታስገቡ እንዴት ነው የምታስገቡት የሚለው ሁለቱንም ላሳያችሁ። የመጀመሪያው እዚህ ጋር ሊንኪን ባዮ ዲዛይን ላይ ነው አሁን ያለ ነው። ሊንኮችን ለማስገባት ሊንኪን ባዮ የሚለውን ከላይ ያለውን ክሊክ እናደርገዋለን። እዚች ጋር አድ ብሎክ የምትላለች አድ ብሎክ የሚለውን ክሊክ እናደርጋለን። አድ ብሎክ የሚለውን ክሊክ ስናደርግ እዚህ ጋር ሊንክ የሚል አለ። ከታች ደግሞ እዚህ ጋር ፕሮዳክት የሚል አለ። ለምሳሌ ሊንክ የሚለውን እንጫናለን። ከዛ በኋላ እዚህ ጋር ስታይሉን እንመርጣለን። ለምሳሌ ይሄኛውን ክሊክ ላድርገው። ከዛ እዚህ ጋር ኤክስ ብዬ ስወጣ አያችሁት እዚህ ጋር አክሽን ኒድድ ብሎ ምንም አይነት ገና ምንም ፕሮዳክት አልገባም። እዚች ጋር አድ ሊንክ የምትላለች። አድ ሊንክ የሚለውን ክሊክ ስታደርጉ ሊንካችሁን እዚህ ጋር ታስቀምጣላችሁ ማለት ነው። እዚህ ጋር የምታስቀምጡት ሊንክ ቅድም እንደነገርኳችሁ እናንተ እቃውን እየሸጣችሁ ያላችሁት ሌላ ቦታ ከሆነ ያ የምትሸጡበትን ዌብሳይት ሊንክ አምጥታችሁ እዚህ ጋር ታስቀምጣላችሁ ማለት ነው። ነገር ግን አሁንም ማሳያችሁ እኔ ፕሮዳክቱን ቀጥታ እዚህ እንዴት እንደምታስገቡ ነው። ይሄ ምንም አያስፈልገንም። እኛ ባክ እንለውና 3 ነክተን እዚህ ጋር ዲሌት እናደርገዋለን። ፕሮዳክቶችን አድ ለማድረግ እዚህ ጋር ዲጂታል ፕሮዳክት የሚል አለ። እሱን ክሊክ ታደርጉታላችሁ። ዲጂታል ፕሮዳክት የሚለውን ስነኩት 4 ኦፕሽኖች አሉ። የመጀመሪያው ዲጂታል ፕሮዳክት ነው። ሁለተኛው አፖይንትመንት ነው። እዚህ ጋር ኮርስ የሚል አለ። ሶስተኛው የመጨረሻው ደግሞ ሜምበርሺፕ ነው። ሜምበርሺፕ የሚለው በፕሮ ነው። $30 በየወሩ መክፈል ይኖርባችኋል። ኮርስ የሚለው ደግሞ አንድ ኮርስ ብቻ ነው መሸጥ የምትችሉት። ከአንድ ኮርስ በላይ መሸጥ ከፈለጋችሁ $30 በየወሩ መክፈል ይኖርባችኋል ወይም ሰብስክራይብ ማድረግ አለባችሁ። አፖይንትመንት የሚባለው ደግሞ ቅድም እንደነገርኳችሁ አንድ ሰው ጊዜያችሁን መግዛት ከፈለገ እናንተ ማማከር ከፈለገ 1 ሰዓት 2 ሰዓት ይሄን ያህል ነው ብላችሁ ተመናችሁን ታወጣላችሁ፣ እዚህ ጋር ታስቀምጣላችሁ። ከዛ ሰው ቡክ አድርጎ ከፍሎ እናንተ ጋር ደውሎ የምክር አገልግሎት የተለያዩ ነገሮችን ከእናንተ የሚያገኝ ይሆናል ማለት ነው። እኛ ፎከስ የምናደርገው የመጀመሪያው ነው። የመጀመሪያው እንደነገርኳችሁ ከአራቱ ጋር ኦልሞስት ተመሳሳይ ስለሆነ ዲጂታል ፕሮዳክት የሚለውን ክሊክ እናደርጋለን። እዚህ ጋር ፕሮዳክት ፔጅ የሚለውን ክሊክ አድርገን ስንገባ ዋጋችንን ኤዲት ማድረግ እንችላለን። ታይትላችንን ኤዲት ማድረግ እንችላለን። የምንሸጠው እቃ መጽሐፍ ከሆነ የተለያዩ ነገሮች ከሆነ ከቨሩን እዚህ ጋር ኤዲት ማድረግ እንችላለን። እንደዚሁም ዲስክሪፕሽኑንም ኤዲት ማድረግ እንችላለን። ለምሳሌ እኔ መሸጥ የፈለግኩት ለእናንተ ለማሳየት ያክል የኤአይ ቱል ሪፈረንስ ነው እኔ ለምሳሌ ያዘጋጀሁት ማለት ነው። ስለዚህ እዚህ ጋር የኤአይ ዋጋዬን አስገባለሁ። ለምሳሌ እኔ መሸጥ የምፈልገው $3 ነው። $3 ላይ ክሊክ ታደርጋላችሁ። ስለዚህ እዚህ ጋር ፕራይስ የሚለው ላይ መጥቼ $3 ብዬ አስገባለሁ። ፒዲኤፍ ነች፣ ቀለል ያለች ማለት ነው። ዋጋዬን አስገባው። እዚች ጋር ታይትሏን የእስራስ ምልክቷን ክሊክ ታደርጋላችሁ። ከዛ በስተቀኝ በኩል ይሄው ፕሮዳክት ታይትል የሚለውን ሰሌክት አድርጌ ታይትሌን አስገባለሁ።
ታይትላችንን ካስገባን በኋላ ሌላኛው የሚገባው ዲስክሪፕሽን ነው። ዲስክሪፕሽኑን ለማስገባትም ተመሳሳይ ነው። እዚጋ እስክሪብቶ ምልክቷን ክሊክ ታደርጋላችሁ። እዚጋ አምጥታችሁ ፔስት ማድረግ ትችላላችሁ። እኔ ኦልሬዲ ያዘጋጀሁት አለ፣ እሱን አምጥቼ እዚጋ ፔስት አደርጋለሁ። ዲስክሪፕሽናችንን በዚህ መንገድ ካስገባን በኋላ ዲስክሪፕሽኑን ኤዲት ማድረግ ትችላላችሁ። ለምሳሌ ይሄን የመጀመሪያውን ቦልድ ላርገው፣ ከዛ እዚጋ ሊስት የተደረጉትንም ቦልድ አድርጌ ከዛ ኢታሊክ አደርጋችኋለሁ። እዚጋ እንደምታዩት ዲስክሪፕሽናችንን አስገብተናል፣ ዋጋችንን አስገብተናል፣ እንደገና ታይትላችንን አስገብተናል። የቀረን የምንሸጠውን እቃ ከቨሩን ማስገባት ነው። ሶ ከቨሩን ለማስገባት ደግሞ ይሄው እዚጋ ከቨሩን ክሊክ ታደርጉታላችሁ። እዚች ጋር ሚዲያ የሚለው ጋር ኢሜጅ አለች። ሰዎችን ኢሜጅ ዲሌት እናደርጋታለን፣ አንፈልጋትም። ሶ የራሳችንን ኢሜጅ ያዘጋጀነውን እዚጋ አፕሎድ ብለን ከላፕቶፓችን ላይ ያዘጋጀነውን ኢሜጅ እናስገባለን ማለት ነው። እንደምታየው በጣም ነው የሚያምረው። ሁሉን ነገር አስገብተናል። አሁን የሚቀረን ምንድነው? የምንሸጠውን እቃ ነው የምናስገባው። አሁን ይሄ ሰው ሲገዛ የሚያየው የሚያነበው ታይትሉ፣ ዲስክሪፕሽኑ፣ ዋጋው ምናምን ነው። ከዛ ሰውየው ከከፈለ በኋላ የሚወስደው እቃ ደግሞ ያስፈልገዋል አይደል? የምንሸጠውን እቃ ለማስገባት ደግሞ እዚህ ጋር ከላይ ፕሮዳክት ፋይል የምትላለች በስተቀኝ በኩል እሷን ክሊክ ታደርጋላችሁ። ከዛ አፕሎድ ፋይል የሚላለ አፕሎድ ፋይል ብላችሁ የምትሸጡትን ፋይል ታስገባላችሁ ማለት። መጽሐፍ ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል፣ ኢሜጅ ሊሆን ይችላል። የተለያዩ ነገሮችን አፕሎድ ታደርጋላችሁ። ሶ ኤቭሪቲንግ አሁን አልቋል ማለት ነው። መጨረሻ ምንድን ነው የሚቀረው? ሊንኪን ባዮ ላይ ኢንቴግሬት ማድረግ ወይም አድ ማድረግ ነው የሚቀረኝ። ያንን ለማድረግ እዚህ ጋር በስተቀኝ በኩል ኔክስት የሚላለ እሱን ክሊክ ታደርጉታላችሁ። ከዛ አድ ፕሮዳክቱ ሊንኪን ባዮ ይለኛል። ከዛ እሱን ክሊክ አድርገዋለሁ። በቃ ኦልሬዲ ጨረስኩኝ ማለት ነው። አሁን ፕሮዳክታችሁ ዌብሳይታችሁ ላይ ምንድን ነው የሚመስለው የሚለውን ለማየት ከፈለጋችሁ ተመልሳችሁ እዚጋ ሊንኪን ባዮ ኤንድ ዌብሳይት የሚለውን ክሊክ ስታደረጉት ይኸው እዚጋ አንድ ፕሮዳክት አስገባን ማለት ነው። ምናልባት ላፕቶፕ ላይ ምን እንደሚመስል ማየት ከፈለጋችሁ ደግሞ ሊንኩን ኮፒ ካደረጋችሁ በኋላ እንደቀድሙ አዲስ ዌብ ፔጅ ከፍታችሁ ፔስት ማድረግ ነው። ይኸው እንደምታዩት ፕሮዳክታችን በዚህ መንገድ ገብቷል ማለት ነው። ስለዚህ ከስተመሮች ሲመጡ ወይም የሚገዙ ሰዎች ሲመጡ ይሄንን ፔጅ ነው የሚያዩት። እዚጋ የደረደራችኋቸው ፕሮዳክቶች ካሉ ብዙ ከሆኑ ያው ወደ ታች እያደረጉ ያሉ እኛ አንድ ነው ያስገባ ነው። ከወደደው እዚጋ ባይናው የሚለውን ክሊክ ያደርገዋል። ከዛ በኋላ ወዴት ነው የሚወስደው? ዲቴል ወደሚያገኝበት ወደ ዲስክሪፕሽኑ፣ ታይትሉ፣ ኤቭሪቲንግ የሚያገኝበት ቦታ ይወስደዋል ማለት ነው። ይህን ዲስክሪፕሽን አንብቦ ኤቭሪቲንግ ዋጋውን ምኑን አይቶ ከወደደው ባይናው የሚለውን ክሊክ ያደርገዋል። ከዛ በኋላ ፐርቼዝ ወደሚያደርግበት ወይም ቼክ አውት ወደሚባለው ይወስደዋል ማለት ነው። አሁን እዚህ ጋር እንደምታዩት ፔመንት ኖት አቬሌብል ይላል። ለምንድን ነው ፔመንት ኖት አቬሌብል የሚለው? እኔ ባንኬን አላስገባውም። ዘ ኦንሊ ቲንግ የቀረን ምንድን ነው? ባንካችንን ኮኔክት ማድረግ ነው። ባንካችንን ኮኔክት ስናደረግ እዚህ ጋር ፔመንት ኖት አቬሌብል በሚለው ቦታ የባንክ ኦፕሽኖች፣ ሰውየው የሚከፍልበት የባንክ ኦፕሽኖች ተደርድረው ይቀመጡለታል። ከዛ በፈለገው ባንክ ይከፍላል ማለት ነው። እሱን እንዴት ነው የምናደርገው? ባንካችንን እንዴት ነው ኢንቴግሬት የምናደርገው የሚለውን ደግሞ ላሳያችሁ። ያንን ለማድረግ እዚህ ጋር ከታች ሴቲንግ የሚላለ ሴቲንግ የሚለውን ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር ፔመንት የሚላለ ፔመንት የሚለውን ክሊክ ስናደረግ 3 ኦፕሽኖች አሉ። የመጀመሪያው ስትሪፕ ነው። ሁለተኛው ፔፓል ነው። ሶስተኛው ደግሞ እዚህ ጋር ባንክ አካውንታችሁን ኤዲት ብላችሁ የባንክ ዲቴላችሁን እዚህ ጋር ማስገባት ትችላላችሁ። ለምሳሌ እኔ ፔፓልን ኮኔክት አድርጌ ያሳያችኋለሁ። እናንተ ስትሪፕ ከፈለጋችሁ እሱንም ኮኔክት ማድረግ ትችላላችሁ። ኤኒዌይስ አካውንቱ ያላችሁን እናንተ መጠቀም ትችላላችሁ። ሶ ኮኔክት ለማድረግ እዚህ ጋር ኮኔክት የሚለውን ትነኩታላችሁ። ሶ የፔፓል ኢሜል አድሬሳችሁን ታስገባላችሁ እዚህ ጋር፣ እንደዚሁም ደግሞ አገራችሁን ታስገባላችሁ። ከዛ በኋላ ኔክስት ነው የምትሉት። በመቀጠል የፔፓል አካውንታችሁን ፓስዋርድ አስገቡ ይላችኋል። የፔፓል አካውንታችሁን ማለት ነው። ከዛ በኋላ ፓስዋርዱን ታስገባላችሁ። የመጨረሻው የሚጠይቃችሁ ጥያቄ ምንድነው? ፔፓል አካውንታችሁ ቢዝነስ ነው ወይስ ደግሞ ፐርሰናል ነው ይላችኋል። አይ እኔ ፐርሰናል አካውንቴን ነው ካላችሁ ይሄኛውን ትመርጣላችሁ። ቢዝነስ አካውንት ከሆነ ቢዝነስ አካውንታችሁን ኮኔክት ታረጋላችሁ ማለት ነው። እኔ የምጠቀመው ፐርሰናል ነው። ስለዚህ ይሄ ፐርሰናል የሚለውን ነክቼ ኔክስት እለዋለሁ ማለት ነው። ሶ መጨረሻ ላይ ይሄው እንደምታዩት ኮኔክት ሆኗል። ስለዚህ እዚህ ጋር ሪተርን ቱ ቢከን ኤአይ የሚለውን ክሊክ ስታደርጉት ወደ ዳሽቦርዳችሁ ይመልሳችኋል ማለት ነው። እንደምታዩት ፔፓል አካውንቴ እዚህ ጋር ኮኔክት ሆኗል። አሁን መልሼ ወደ ዳሽቦርዱ ልውሰዳችሁና ሰው ሲከፍል ምን እንደሚያይ ላሳያችሁ። ሰው ወደ ዌብሳይታችን መጥቶ ልክ እንደቀድሙ እዚህ ጋር ባይ ናው የሚለውን ክሊክ ያደርጋል። ከዛ ልክ ሊገዛው ከፈለገ እችኛዋን ባይ ናው የሚለውን ይነካል። ፔመንት ሲስተም ኖት አቬሌብል ነበር የሚለው፣ አሁን ግን እዚህ ጋር ፔፓል የሚል መጣ። ስለዚህ በፔፓል ሰውየው ይሄንን እቃ መግዛት ይችላል በ$3 ማለት ነው። ዴቢት ኦር ክሬዲት ካርድ የሚለው ገና ኦን አልሆነም። ለምንድን ነው ኦን ያልሆነው? የስትሪፕ አካውንቴን ወይም ደግሞ የባንክ አካውንቴን ኢንቴግሬት ስላላረኩ ነው። እናንተ ሁሉንም ካረጋችሁ የሁሉም ኦፕሽን እዚህ ጋር የሚመጣለት ይሆናል። ስለዚህ የሚከፍለው ሰውዬ በተለያየ ባንክ ሲስተም በቀላሉ መክፈል እንዲችል ያስችለዋል ማለት ነው። ቪዲዮን እንዳያችሁት ነው፣ በጣም ኢዚ ነው። ማንኛውም ኢትዮጵያዊ ከሀገር ውስጥም እንደዚሁም ከሀገር ውጭ ሆኖ ሊሰራው የሚችለው ቢዝነስ ነው ብዬ አስባለሁ። ፕሮዳክቶቻችሁን በዚህ አይነት መንገድ በመሸጥ ሳይድ ኢንከም ማግኘት ትችላላችሁ። ይሄ ብቻ ሳይሆን እኔ በቅርቡ ላውንች ያረኩት የፌስቡክ አውቶሜሽን፣ ዩቲዩብ አውቶሜሽን
እንደዚሁም ቲክቶክ አውቶሜሽን ኮርስ አለ። ያንን ኮርስ መማር የምፈልጉ ልጆች ከታች የቢከን ዌብሳይት ሊንኬን አስቀምጬላችኋለሁ። ከዛ ማግኘት ትችላላችሁ። ኢትዮጵያ ውስጥ ሆናችሁ ትምህርቱ መማር የምፈልጉ ልጆች ደግሞ ከኢትዮጵያ ፔመንት ሲስተሙ ላይ ሰራ ስለሚችል እዚህ ጋር በምታዩት ቴሌግራም አካውንት ጻፉልኝ። እንዴት እንደምትማሩ በዛ ሄልፕ ማድረጋችሁ ይሆናል። አይሆፕ ቪዲዮ እንደወደዳችሁ ተስፋ አረጋለሁ። ምናልባት በቀጣይ እንድሰራላችሁ የምፈልጉት ኮንተንት ካለ ኮመንት ሴክሽን ላይ ጻፉልኝ። ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ይመቻችሁ።